ስለ ኢትዮጵያ መድረክ በተለያዩ ከተሞች በሁለት ምዕራፎች ሲካሄድ ቆይቷል። ከዚህ ቀደም የሶስተኛው ምዕራፍ ነው። የመጀመሪያው መድረክ በደቡብ ኢትዮጵያ ክልል በዲላ ከተማ ሰላምን ማጽናት ለኢትዮጵያ ማንሰራራት በሚል መሪ ቃል በዛሬው ዕለት ተጀምሯል። ሰላም እንደምታውቁት ከዕለት ተዕለት እንቅስቃሴያችን ጋር ጥብቅ ቁርኝት አለው። በቅዱሳን መጻሕፍትም ብዙ የተነገረለት በስፋት የተጠቀሰ ነው። በጥበብ ስራዎቻችንም ስለ ሰላም ብዙ ሰዎች ተቀኝተዋል። ድንቅ ዜማዎችንም አበርክተውልናል። እኛ ኢትዮጵያውያን የሰላምን አስፈላጊነት በአግባቡ ስለተረዳን የልጆቻችንን ስም ሳይቀር መጠሪያ እናደርገዋለን እንደምታውቁትና በዚህ ወሳኝ ጉዳይ ላይ ዛሬ ፓናል ውይይት ለማካሄድ እዚሁ ተገናኝተናል። መገኖ መገኒ ዱጋቲች መገኒ ዱጎቲች መገኒ ከለቺች መገኒ ካሱቲች መገኒ ሰሰሮጊች ጎስቶ ባነቲች ይዋጋ በዋጋ ይዋጉላ ዋግ በልካ አርዳ ከነገስ አምባነገስ ያርሰነገስ ይትጥሎ ውጂ ትታኑ ጎል ሶፊኑ መራዊዶ ሰላም ኢትዮጵያ ስኪዶ በነቂቶ ኦሺ አዮ ንሃዱ ዳይሉ ካይዳ ሉፌ ዳይሉ ስቶበት ሲጊዶ እኛን ዛሬ እዚህ ያገናኘን ስለ ኢትዮጵያ መድረክ ባለፉት 4 ዓመታት ብዙ አካላትን አገናኝቷል። ብዙ ሰዎችን በአንድ አዳራሽ አገናኝቶ የተለያየ ሳቤ፣ የተለያየ አመለካከት፣ የተለያየ ማንነት ያላቸውን ሰዎች ግን አጀንዳቸው አንድ የሆነ ኢትዮጵያ የሆነች ስለ ኢትዮጵያ እንዲመክሩ ማድረግ ችሏል እና የመጀመሪያው ስለ ኢትዮጵያ መድረክ እንግዲህ ከ4 ዓመት በፊት ሲጀመር 14 መድረኮች ተደርገው ነበረ። ጅግጅጋ ላይ ጀምሮ አዲስ አበባ ላይ ተጠናቀቀ። ብዙም የትርክት ለውጥ ያመጣንበት ትርክት የገነባንበት መድረክ ነበረ። ሁለተኛው ዙር ስለ ኢትዮጵያ አምና ቡታጅራ ላይ ነበር የጀመረው። አንዳንዶቻችሁ በዛ ስፍራ ላይ ተገኝታችሁ ነበረ። ስለ ሰላም ተነጋግረናል፣ ስለ ኢኮኖሚ ተነጋግረናል። ማጠናቀቂያው ደግሞ ባህር ዳር ላይ አድርጎ ሰኔ መጨረሻ ላይ በባህር ዳር ከተማ በቆንጆ ሁኔታ ተጠናቋል። እነሆ ዛሬ ደግሞ ሶስተኛው ዙር እየጀመረ ነው። ብዙ ጊዜ ስለ ኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ይነሱበታል። ሰፋ ያለ ቦታ የሚሰጠው ሰላምና አብሮነት ነው። ትልቅ ቦታ የሚሰጠው ለኢትዮጵያ እጅግ ከሚያስፈልጓት ነገሮች መካከል ሰላምን፣ አብሮነትን ማጽናት ነው። ያ ሲጸና ነው ሌላው ነገር በር የሚከፈትለት። ቀደም ብለው የጋሞ አባቶች እንዳሉት ሰላም በሌለበት የሚሰራው ነገር ሁሉ ቀለቡ የሚሆነው ለጠላት ሰይጣን ነውና እዛ ላይ የተለያዩ ውይይቶች እናደርጋለን። የኢትዮጵያ ፕሬስ ድርጅት ትርክት ግንባታ ላይ ስለ ኢትዮጵያ መድረክ ባለፈ የተለያዩ ትምህርቶችን እያሳተመ እጅግ ለረጅም ጊዜ ባለፉት 84 ዓመታት በጋዜጦቹ በህትመቶቹ እውቀትን ሲዘራ ሀሳብን ሲዘራ የኖረው ባለፉት 7 አካባቢ በደማ 10 ዓመታት 67 ዓመታት ላይ ዕለታዊ ከሆኑ ጋዜጦቹ መካከል አዲስ ዘመንና ለኢትዮጵያ ሊራል በየቀኑ እየታተሙ ምን ያህል አዳጋች እንደሆነ ይታወቃል። ለ13 ቀን ብቻ ነው የተቋረጠው። 1983 ዓመተ ምህረት ላይ በግንቦት 13 እስከ 26 ባለው ጊዜ ለ13 ቀን ብቻ ነው ተቋርጦ የነበረውና ህትመት፣ ጽሁፍ ዝግጅቱ፣ ህትመቱ፣ የህትመቱ ዋጋው በጣም ከባድ ነው። ግን እነዚህን መሻገር የቻለ ተቋም ነው። እነዚህን ቻሌንጆች በእነዚህ ሁሉ ጊዜ ኢትዮጵያን ማዕከል አድርጎ ብሔራዊ ጥቅምን ማዕከል አድርጎ ናሽናል ኢንትረስት ማዕከል አድርጎ ሲሰራን የቆየው አንድ ነገር ከጀመረ እየጨመረበት ይሄዳል እንጂ ማቋረጥ የለም። የዚህ ጥሩ ማሳያ እነዚህ ህትመቶች ናቸው። ሳምንታዊ የሆኑ ጋዜጦችም አሉ እንደዚሁ በካልቾ፣ በሪሳ፣ አላለንና ወደ ሀሳብ የሚባሉ በቅርብ ጊዜ ደግሞ ፕሬስን ወጣት ማድረግ በሚል መርህ ትርክት ግንባታውን በተለያዩ አቅጣጫዎች ቀጥለንበታል። እንደ ትልቅ ክፍተት የሚታየው እንደ ሀገርም እንደ ፕሬስ ድርጅትም የተዘነጉ የህብረተሰብ ክፍሎች አሉ ብለን የምናስባቸው ልጆች ናቸው።
ልጆች ላይ ባለፈው 1 ዓመት ተኩል ትኩረት አድርገን የልጆች መጽሔት ጀምረናል። ልጆቻችን ላይ መስራት ከጀመርን ኢትዮጵያ ትድናለች፣ ትሻገራለች፣ ጥሩ ሀገር ተረካቢ ይኖራታል በሚል 2 መጽሔቶችን በየወሩ እያሳተምን አንደኛው በአማርኛ ብላቴናት የሚባል ሁለተኛው ደግሞ በአፋን ኦሮሞ ዳኢመን ለም እያሳተምን ነው። ከፍተኛ የሆነ ተቀባይነት በትምህርት ቤቶች በኩል እየደረሰ ነው። በተለያዩ ወኪሎች በኩል ልጆቻችን ጋር እየደረሰ ነው። እንዲሁም ሌላኛው ክፍተት ኢኮኖሚ ጋር ያለው ቢዝነስ ጋር ያለው እዛ ጋር ያለው ችግር ለመቅረፍ በሚል ለመንግስት የትርክት ብልጫ ተደርጎብናል ብለን ከምናስበው ነገር አንዱ ኢኮኖሚና ቢዝነስ ላይ ነው። መንግስት ህትመት ላይ በኢኮኖሚና ቢዝነስ ላይ ምንም መውጫ አልነበረውም እና ኦፍኮርስ የግል ሚዲያዎች አሉ፣ ጋዜጦችና መጽሔቶች ኢኮኖሚ ላይ ብቻ የሚያተኩሩ፣ ቢዝነስ ላይ፣ ፋይናንስ ላይ፣ ባንኪንግ ላይ የሚያተኩሩ። ነገር ግን ትርክቱ ሴት የሚደረገው በሌላ መንገድ ነው። ስለዚህ ያንን ባላንስ የማድረግ ፍላጎት ኖሮን ዘመን ኢኮኖሚ ብለን ባለፈው 10 ወራት መታተን ጀምረናል። እጅግ በጣም ጥሩ ተቀባይነት እያገኘን ነው። በአንጻሩ ምራቅ ዋጥ ያደረገው ጎልማሳው ታርጌት ያደረገ ነው እንላለን። እንግዲህ ቀደም ያለው በልጆች መጽሔት ልጆችን ነው ታርጌት ያደረገው፣ ጎልማሶች ቀጥሎ ደግሞ ወጣቶችን ታርጌት ያደረገ ጋዜጣ ፕላስ በሚል ሞባይል አፕ ገምተን ዲጂታል ዘርፍ ላይ ወጣቶች በአጫጭር ጽሁፎች ወይም የቁንጽል በሆነ እውቀት የሚያገኙበት ቦታ ነው። እንግዲህ ዲጂታል አውዱ እዛ ላይ ጥልቀት አማራጭ ሆኖ መምጣት አለበት። ጥልቅ ትንታኔ ለዛ እንዲሁን በሚል ያሉንን ጋዜጦችን ህትመቶችንም እንዲሁም ጥልቅ ትንታኔዎችን በሞባይል አፕ መልኩ እና በዌብ አፕ መልኩ በዚህ መልክ መተናል። የትርክት ግንባታ ይቀጥላል። የዛሬው ርዕሰ ጉዳይ ሰላም ማጽናት ስለ ኢትዮጵያ ብዙ እንደሚያወያይ እንደሚያመካክረን ትርክት እንደምንገነባበት ተስፋ አደርጋለሁ። መልካም የውይይት ጊዜ፣ መልካም ቆይታ። አመሰግናለሁ። ከዚህ ቀጥሎ ሰላም ላይ የሚያተኩር ሰላምን እንሻማት በሚል ርዕስ የኢትዮጵያ ፕሬስ ድርጅት ያዘጋጀው አጭር ዘጋቢ ፊልም አለ። የቴክኒክ ቡድናችን ይህንን ቪዲዮ ስክሪኑ ላይ ያጫውትልናል። ati nagaa kaama awuteette mage edaa hereeke baro inna ati noo nagees adanoo kanagees ubanoo kanagees ubanoo xanagees mootummanoo xanagees ayyonoo xanagees uyyonoo xanagees allachanoo kanagees haasonoo xanagees gulaa xeenaa godhoote magarati noo haafe bagana falfalagereen bichaata ሰላምን እንሻማት በጌዲዮ ስለ ሰላም የሚነገር ኃያል ጥቅስ ነው። ኢትዮጵያ የእልፍ ባህል የደርባባነት ሰገነት ናት። ሀገር ሲሏት ውበት፣ ውበት ሲሏት ሀገር። ደቡብ ኢትዮጵያ የዳሞታ ግርጌን ተንተርሰው በፍቅር እቅፍ የመነኑ የወላይታ የንጉሥ ጦና ልጆች አብራክ ናት። በረሃን ከገነት አስማምተው በአንዲት የሳር ዘለላ የጸብን ምንጭ ከስሩ የሚያደርቁ የአባቶች ቀዬ የአርባዎቹ ምንጮች ባለቤት። ወዲያ ከምባ ዙሪያ በንጉሥ የሚተዳደሩና የአልባዙማ ተፈጥሯዊ የተራራ ክዳን ድሮን ከዘንድሮ አስማምተው የሚኖሩባት የዘመናት ሂደት አሻራ የበርካታ የብሔር ብሔረሰብ አምባ የተፈጥሮ ውበት ማሳያ የሰላምና ሰላማዊነት መስታወቶች ኮንሶ ብንል እርከን፣ ኦሞ ብንል ፍቅርና ውበት ተፈጥሮ አይኗ የተኳለበት ስፍራ ነው። መነሻችንን ከመዲናዋ አዲስ አበባ ወደ ደቡብ ኢትዮጵያ አደረግን።
ጌዲኦ ዲላ ነው። ተፈጥሮን ላለማድነቅ ምክንያት የሚያሳጣውን ውበት በአይናችን እየተመገብን ገሰገስን። ኢትዮጵያን በዛ እንቃኛለን። ጌዲኦ 7 ጎሳ ያለው አንድ ሆኖ የሚኖር ህዝብ ነው። በአንድ ገዳ የሚተዳደር የራሱ የሆነ የባለ ስርዓት 2 ፓርቲ ሲስተም ያለው ብልባናና ዳላና በሚል በሁለቱ በየ8 ዓመቱ እየተፈራረቁ የሚያስተዳድሩበት እንደነ አማዞን ያሉ አካባቢዎች ጭምር ደን እየጠፋ ነው በሚባልበት ደን ውስጥ ኖሮ ደንንም አብሮ ያኖረ ህዝብ ነው ብሎ መውሰድ ይቻላል። ጸብ እንዳይበረክትብሽ ተብላ ጥንቱንም የተመረቀች ይመስል ከመሬት ከዛፍና ከቡና ቃል ኪዳን አስራለች። ወዲያ አፈር ይሞታል፣ ስነ ህይወት ይዛባል። እዚህ ግን ተፈጥሮ መልኳ ሌላ ነው። እዚህ አፈር ህያው ነው። መሬታችን እንግዲህ በአጠቃላይ ጌዲኦ ዞን ተራራማ ነው። ዳገት ቁልቁለቱ ነው። ለጥ ያለ ሜዳ 5 ደቂቃ ሄደን የምናገኝበት ቦታ የለም። ስለዚህ በዚሁ ቁልቁለት ውስጥ እዛ ውስጥ ሰዎች ደን አለ፣ ደን ውስጥ ቡና አለ፣ ቡና ውስጥ እንሰት አለ። ድብልቅ ነው እርሻው። እዛ ውስጥ ቤት ሰርቶ እንስሳውንም ደግሞ እያረባ የሚኖር ማህበረሰባችን ማለት ነው። ለጌዲኦ ህዝብ 3ቱ ነገር ህይወቱ ነው ይባላል። የመጀመሪያው እንሰት ነው፣ ሁለተኛው ቡና ነው፣ ሶስተኛው ዛፍ ነው። እነዚህ 3ቱ ነገሮች የሚባሉት እንደ ባላ ነው የሚሰሩት ማለት ነው። 3ቱም በየትኛውም አይነት መንገድ አንዱ አንዱን ሳይረብሽ የሚቀመጥ ማለት ነው። እንሰት ቡና በየትኛውም ሰዓት ላይ እንዳይራቆት ውሃ ይሰጠዋል፣ ውሃ ይመግባል። እሱ ብቻ አይደለም፣ ገና ከፀሐይ ይጠብቀዋል፣ ጥላ ሆኖለት ማለት ነው። በእኛ በጌዲኦ ባህል ባርጩማ ነው የምንለው ማለት ነው። 3 እግር ያለው ማንም የሚያርፍበት ሰላም የሚያገኝበት እንደማለት ነው። ጌዲኦ ሀብቱ የበዛ የደቡብ ኢትዮጵያ ጌጥ ነው። ለምሳሌ ዝነኛው የይርጋ ጨፌ ቡና ስሙን የተዋሳት ይርጋ ጨፌ ወረዳ የጌዲኦ አንዷ ቄ ናት። እናም በጌዲኦ የዓለማችን ውድ ምርት ቡና ይበቅልባታል። ሰው አብሮ እየኖረ ጸብ አይቀሬ ነው፣ ግጭት አይቀሬ ነው። እርቅም በየጊዜው አለ። እኒያ ለማስታረቅ የማይደክሙ አባቶች እኛ ቦታው ላይ ስንደርስ ለእርቅ ተሰይመዋል። እርቅ እያካሄዱ ነው። ተሸምጋዮች አንድ ላይ ቁጭ ብለዋል። ከሳሽም ተከሳሽም አይናቸው ይቅርታን እየናፈቀ ያለ ይመስላል። ችሎቱን ተሰይመው የሚከታተሉት መላው የህብረተሰብ ክፍሎች ናቸው። ስርዓቱ ነገ ሽምግልናን የሚናፍቁ የሚያድጉ ህፃናት ሳይቀሩ ቁጭ ብለው ስለመዳረሻቸው ከአባቶች እግር ስር ሆነው ህልማቸውን ያጠናሉ። እርቁን ሊመሩ አባ ገዳው ንግግር ጀመሩ። ተሸምጋዮችም ክሳቸውን አቀረቡ። ከፈጣሪ በታች በዕድሜ ከተዘገነ ልምዳቸው የጸብን ስር የሚመረምሩትም ሽማግሌዎቹም ቀጠሉ። ምስክር በማያሻው ችሎት ምስክር የሚሆነው ከተፈጥሮ የተቀዳው እውነት ብቻ ነው። እሱም ዓይንና ጆሮ። ቀጠሉ ሽማግሌዎቹ። ዓይንህ እንዴት ቻለ? ጆሮህስ እንዴት አመነ? መላከላትህስ ለምን ደነደነ? እያሉ የጸቡን ምንጭ አውግዘው ስር መሰረቱን ይመረምሩት ያዙ። ሰው አይዋሽም። እነሱ ጋር የእምነት ክህደት ቃል የለም። ቃሉን ይሰጣቸዋል። 2 የተጠረጠሩ በግጭት የተጠረጠሩ ግለሰቦችን አስታርቀው አሸናፊ አድርገው ነው የሚሸኙት። ተቃቀፉ፣ ጸብን አራቁ፣ ፍቅር በዚያ ሰፈነ። አንዳች የመዋደድ ልዕልና የተቀመጡትን ሰዎች ሁሉ ገጻቸውን አወዛው። እዚህ ሰላም በሽሚያ ይታፈሳል፣
ፍቅርም በእግሩ ይጓዛል። የፍቅር ዕጣን የመዋደድ ብርሃን ጸዳሉ ያረፈባት ጸብ እንደ ጨው የሚሟሟባት ስፍራ ናት። ጸብ የለም። አባቶች ጎንደሬ ካሉ የጸብ ስርዲን ይውረሰው እያሉ ነው ማለት ነው። ፓጬ ካሉ ደግሞ ጸቢቅ በዝበዝ መድረሻ ይጣ ዳግም አይመለስ እያሉ ነው። ትቻለው ተውልኝ በውስጥ እንዳይኖር ነው። እን ስናደርግ ቅድም ይዛጋ ሁለቱን ሰዎች አስታርቀን ያቀመሰ ነው ቦካ ነበር። ቅድም ተጣልቶ ነበር እነዛ ሰዎች። ከተጣሉ በኋላ አሁን አንዱ ቤት ድግስ ይኖራል። አው ቅድም ተጣልቼ እዛ ሾንጎ ላይ ታርቀ ነበር ዛሬ አለድሚሱ ቤት ብሎ ቅም ያይዝ ከእርቅ በኋላ ከጎንደሮ በኋላ አሁን ወደዛ ድግስ ቢኖር ተቀላቅሎ መሄድ ብቻ ነው። መተኛት ነው፣ መብላት ነው፣ መጠጣት ነው፣ ገንዘብም ካለ መቀያየር ነው። ጎንደሮ ተደረገው ነገር ዳግም አይመለስም፣ እንደ በደል አይቆጠርም። የሚሰጠውን ውሳኔ አንዴ ላይ ሆነ ይችላል ለሶስት የተመላልሰው ውሳኔውን ተቀብለው አንተምተው አንቺምተው ሁለቱም አሸናፊ ሆነው አንዳንዴ ከግጭት በፊት ከነበራቸው ወዳጅነት በላይ ተፋቅሮ ይመለሳሉ። ከእርቅ ወዲያ የፍቅር ኃያልነት ካለፈው ይልቃል። ከዚህ ወዲያ ሰላም የታለ? ይህንን ስርዓት ጋዛ ብታገኝ፣ ይህንን ስርዓት ዛሬ ጦርነት ውስጥ የሚያልቁ የሚማግዱ ሀገሮች ቢያገኙ ምን ሊያደርጉት እንደሚችል አስብ ማለት ነው። የሰላም አስፈላጊነት ብለን የሞኝ ጥያቄ ብናነሳ ከማስረዳት ይልቅ የማህበረሰቡን የልማድ ብሂል ያስረዱን ጀመር። ገድኦ በመሰረቱ እንዲህ ብሎ ይተርታል። ናጌ አሳማንቶላል። ናጌ አሳማንቶ ማለት ሰላምን እንሻማ ማለት ነው። ማንም ሰው በሰላም እንዲኖር ጌታችንም ሲያስተምር ቢቻላችሁ ከማንኛውም ጋር በሰላም ኑሩ ብሎ ባስተማረን መሰረት ዓለም እንዲኖርበት እኛም እንድንኖርበት ጌታ የሰጠን አንድ ትልቁ ስራ ነው። ሰላም በራሱ ስራ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መካ ላይ ዳዕዋቸውን ሲጀምሩ ችግር አጋጥሟቸው ነበር። የዛነ ኢዝሃቡ ኢላል አርድ አልአበሻ ወደ ሀበሻ ምድር ሄዱ። እዛ ሀገር ሰላም አለ፣ ህዝቡን ማይበድል ንጉስ አለ ተብሎ በዓለም ላይ ለመጀመሪያ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስደተኞቻቸውን የላኩት ሀገር እዚህ ነው። በአንተና ሊሆን የማትወደውን ነገር በሌሎች እንዲሆን አትፍቀድ ይላል መጽሐፍ ቅዱስ። ስለዚህ እኔ ሰላምን የሚወድ ከሆነ የሌሎችንም ሰላም መጠበቅ አለብኝ ማለት ነው። በጌዲዮ ባህል ድርሻው ትልቅ ነው። ሃይማኖት ቦታው ክቡር ነው። ተፈጥሮ ሚዛኗ ልክ ነው። በሀገራችን ውስጥ ያሉ ብሔሮች ብሔረሰቦች ባህላቸውን ቢፈትሹና ወደ ባህላቸው ቢመለሱ መልካም ነው። ዓለምን ባህል አለውና በባህል ጎዳና ቢቆሙ እየተሻለ ነው የሚል ሐሳብ አለኝ። የራሱን ባህል ማወቅ ያንን ባህል ለሰዎቻችን ማስተላለፍ ነው። ቅድም አንድ ነገር ብያለሁ። እኛ ጋር የገደለ ሰው ቤት አይገባም፣ የሰው ቤት ሾንጎ ላይም አይቀመጥም ብያለሁ። ኦሮሞም ጋር ግደል አይልም፣ አማራም ጋር ግደል አይልም፣ ትግሬም ጋር ግደል አይልም። ሁሉም ማህበረሰብ ጋር ሁሉም ብሔሮች ጋር እንደዛ አይነት ባህል አለ። ሰዎች ሁሉም ሰላም ለማምጣት የመጡበትን ባህል ማወቅ ነው። በኢትዮጵያ ጉዳይ ላይ ሁሉም ብሔር ብሔረሰቦች ላይ ያሉ የግጭት አፈታት ላይ ያሉ የሀገር ሽማግሌዎች ተመሳሳይ ግንዛቤ እንዳላቸው ከፍተኛ ለሰላማችን ከፍተኛ ሚና እየተጫወቱ መሆኑን የሚያሳይ ነውና ይህን አጠናክረን ለመቀጠል ስራ እየሰራን ነው። በጌዲኦ ልጆች በባህል ተኮትኩተው ያድጋሉ። ነጋቸው የሚመተረው ከላይ ካለው ከቅድመ አያቶቻቸው ትውፊትና ከነባር ታሪካቸው ነው። ከባህል ከወግ ውልፍት የሚል የለም። ለዚህም ነው አባ ገዳው ሕፃናት ካላደጉ አይሸመግሉም፣ ችግኝ ካላደገ ዛፍ ሆኖ አያስጠልልም፣ ሀገርም ትውልድም ሰላም ይፈልጋል ብለው ንግግራቸውን የዘጉልን። ገዳው ልጁን ያንከባክባል፣ ያሳድጋል፣ ትምህርት ቤት ያስገባል። ነገ ያ ልጅ አባ ገዳነትን የባህል አባትነትን ታሪክን እንዲወርስ ይጠብቃል። በዚህ ልክ ያሳድጋል። ችግኙንም ይተክላል፣ ያንከባክባል፣ ውሃ ያጠጣል። ነገ ትልቅ እንጨት እንዲሆን ያምናል፣ ለዛ ያበቃል። በዚህ ልክ ሰላሙንም ደግሞ ገዳው ሰላምን እንሻማ፣ በሰላም እንኖር፣ በሰላም ወጥተን እንመለስ፣
የሚለው ነገር አምኖ ለሰላሙ ትልቅ ዋጋ የሚከፍል ማህበረሰብ ነው። ሰላምኛ ማህበረሰብ ነው። የገዳ ስርዓትን ከስርዓትነት ሳይዛነፍ ጠብቀን ያከበርን ባለታሪኮች፣ ከተፈጥሮ ሳር ቀንጥሰን ቃታ ያቀዘቀዝን ጀግኖች፣ በዱቡሻ ስርዓት ጥልን የረገምን ድንቅ ህዝቦች፣ በደም አድርቅ ደመኛን ያጨባበጥን ባለ ሀገሮች፣ ከተፈጥሮ ተፈጥሮን ያከምን ሰዎች አይናችን እንዴት ሰላምን የጋራ ማድረግ ተሳነው? ሽመልስ ባለባት ሀገር እንዴት ስለ አንድ ሰላም መዘመር አቃተን? ሰላም ለኢትዮጵያ። እናመሰግናለን። በዚች አጭር ዘጋቢ ፊልም የጌዲዮ ብሔር እንኳን ከሰው ጋር እንዴት ከተፈጥሮ ጋር ራሱ ተስማምቶ መኖር እንደሚቻል አስቃኝቶናል። በጣም እናመሰግናለን። ከዚህ በማስከተል የፓናል ውይይት የሚጀምር ይሆናል። ይህንን የፓናል ውይይት የሚመሩልን የተከበሩት ዶክተር ከይረዲን ተዘራ ይሆናሉ። የዛሬው ውይይት እንግዲህ እንደ ሀገር መንግስት በተለያየ ደረጃ ባለፉት ዘመናት ከኢትዮጵያ ሲንከባለሉ የመጡ እንደ ሀገር የነበሩብን ብዙ የሰላም ችግሮችን እየፈታን በአብዛኛው ሀገራችን አካባቢ ላይ ሰላማችን መሰረት እያስያዝን ይህን ደግሞ ለማጽናት በጣም ትልልቅ ስራዎች እየሰራን እንገኛለን። አብዛኛው ሀገራችን አካባቢ ሰላም ነው። ሲንከባለሉ ደግሞ የመጡ ችግሮቻችን በሀገራዊ ምክክር ኮሚሽን ለመፍታት ደግሞ የመጨረሻው ደረጃ ላይ ደርሰናል። የሰላም ሚኒስቴርም ከኢትዮጵያ ፕሬስ ድርጅትና እንዲሁም ደግሞ ከደቡብ ኢትዮጵያ ክልል ጋራ በጋራ በመሆን በተለያየ የሀገራችን አካባቢ አብረን እንደምንሰራው ሁላ በክልሉም እንደ ሀገርም የተገኘው ሰላም የበለጠ በማጽናት ኢትዮጵያን ማንሰራራት ማረጋገጥ አለብን ብለን በዚህ መድረክ ላይ ተገናኝተናል። ሰላማችን ሀገራዊ ስናጽና የጎረቤቶቻችንም ሰላም አብረን እናጽና በሚል የተሰናሰለ ጽሑፍ ይቀርብልናል። ሁለት ለልባችን የቀረቡ ሁለት ጉዳዮች ላይ እንዳወራ ነው የተነገረኝ። አንደኛው የህዝብ ለህዝብ ግንኙነትና ሁለተኛው ደግሞ የማህበረ ባህላዊ እሴቶቻችን ምንድን ናቸው የሚል ነው። በተለይ አሁን እንደ ሀገር ትልቅ የገጠመን በኤሊቶች መካከል ያለው ውጥረት፣ በኤሊቶች በልሂቃን መካከል ያለው እሰጥ አገባ እረፍት ነስቶናል እና እነዚህ ሁለት ነገሮች እንደ ሀገር ወደፊት እንሄዳለን ብለን ለምናስበው ነገር ትልቅ እረፍትን የሚሰጡ ፒስፉልና ዘላቂነት ያለው ሰላምን እንድናመጣ የሚረዱ ሁለት ነገሮች ናቸው። የህዝብ ለህዝብ ግንኙነት፣ ሁለተኛው ደግሞ የባህላዊና ማህበራዊ እሴቶቻችን ማለት ነው። እስቲ ኮንቴክስት እንስጠው። ለምሳሌ ባለፉት 30 ምናምን ዓመታት ከደርግ ውድቀት በኋላ የተከተልነው የፌዴራል ስርዓት ሲጀመር እንደ መፍትሄ ነበር የቀረበው። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ነች። ስለዚህ ይህንን ዳይቨርሲቲ በአንድነት አምጥቶ ህዝብ አንድ ሀገር አንድ ማንነት ሳይሆን ይሄ ሳይኮሎጂካል ሜካፑ ወደ አንድ የሚጠጋ ሀገር ይፈጥርልናል ብለን ነበር። ነገር ግን በተቃራኒው ነው እየሆነ የመጣብን። በተለይ በኤሊቱ መካከል በልሂቃኖቹ መካከል ያለው ይሄ የፖለቲካል ፖላራይዜሽን ልዩነቶችን ወደ አንድነት ከማምጣት ይልቅ እንደውም ልዩነቶችን ወደ ዌፕናይዝ ወደ ማድረግ ገባብን። ልሂቃኖቻችን ማንነቶችን ለራሳቸው የፖለቲካል ጌይን መጠቀሚያ ማድረግ ጀመሩ ማለት ነው። ይሄ ደግሞ ምን እያደረገ መጣ? የህዝብ ለህዝብ ትስስሩ ላይ ወይ ደግሞ ሆሪዞንታል ሪሌሽንሺፕ ብለን የምንጠራው ላይ ቻሌንጅ እየፈጠረብን እየተቸገርን እንገኛለን። ከዚያ በተጨማሪ ታሪክም ወደኋላ ስንመለስ የህዝብ ለህዝብ ግንኙነትም ሆነ የማህበራዊና ባህላዊ እሴቶቻችንን መጠቀም ወይም ደግሞ ለሰላም ግንባታ ለሰላም ማዋሉ አዲስ ነገር አይደለም። ኢትዮጵያ ውስጥ የተለያዩ ብሔር ብሔረሰቦች አሉ። ሲስተሞቻችንን እንመልከት። እድራችንን፣ እቁባችንን፣ የደቦ ስርዓታችንን፣ እነዚህ የኢኮኖሚ ወይም ደግሞ የሆነ የመረዳጃ ብቻ ሲስተሞች አይደሉም። የትረስት ሲስተሞች ናቸው። አንድ ሰው እድር ሲገባ፣ አንድ ሰው እቁብ ሲገባ ብሔሩን አይናገርም፣ ማንነቱን አይናገርም። ለመረዳዳት ነው ፈጥኖ ያንን ነገር የሚያደርገው ማለት ነው። ስለዚህ የህዝብ ለህዝብ ግንኙነቱ አዲስ ነገርን ሳይሆን ያለንን ነገር ነው። ከእንደገና ወደዛ እንመለስ። ቅድም የጌዲዮ አባት ሲናገሩ ሰምተናል እና ወደ ድሮ ማንነታችን እንመለስ። ወደ ድሮ ማንነታችንን እንመለስ ስንል የኋላውን እንናፍቅ አይደለም፣ ኢንስቲቱሽናላይዝ እናድርገው።
በተሻለ መልኩ እንጠቀምበት ነው። ለምንድነው የህዝብ ለህዝብ ግንኙነቱ አሁን ሀገራችንን እንዲወጥሮ ለያዛት የኢሊት ፖለቲክስ መፍትሄ ነው ብለን የምናስበው? ኢሊት ፖለቲክስ በነገራችን ላይ ዊ ኤንድ ዘ ክላሲፊኬሽን አለው፣ እኛና እነሱ ማለት ነው። ወደ ማህበራዊና ባህላዊ እሴቶቻችን ወይም ወደ ህዝብ ለህዝብ ግንኙነታችን ግን ስንመለስ የኛና የነሱ የሚለውን ክላሲፊኬሽን ሂዩማናይዝ ያደርገዋል፣ ሰብአዊነት ይሰጠዋል። እኛና የነሱ የሚለው ክላሲፊኬሽን እኛ ከነሱ የተለየን ሰው አይደለንም፣ አብረን የኖር ነው። እነሱ የራሳቸው ባህል አላቸው፣ ማንነት አላቸው። ስለዚህ ግን ወደ አንድነት ማምጣት እንችላለን የሚለውን ነገር ይደግረናል። ሰስፒሽን አለ በኢሊቱ መካከል፣ ጥርጣሬ ማለት ነው። የህዝብ ለህዝብ ግንኙነቱ ወይም ደግሞ የማህበራዊና ባህላዊ እሴቶቻችን ግን ጥርጣሬውን ወደ ኢምፓቲ ይቀይሩታል፣ ወደ መተዛዘን የሚለው ነገር ላይ ነው ትኩረት የሚያደርጉት። የሆነ ነገር ስንመለከት የህዝብ ለህዝብ ግንኙነቶቻችንን ለእንደዚህ አይነት ነገሮችን መፍትሄ ናቸው ማለት ነው። የጋራ ቁስሎች አሉብን፣ የጋራ ህመሞች አሉብን። ፖለቲከኞቻችን፣ ኢሊቶቻችን ሁሉም ቦታ ያሉት ማለት እንችላለን። ያንን ነው የሚቆሰቁሱት። የህዝብ ለህዝብ ግንኙነት ስናደርግና የባህላዊና ማህበራዊ እሴቶቻችንን ስንጠቀም ግን ሰፈሪንጎቻችን ወይም ደግሞ ቆስያለው የምንለውን ነገር ቅድም በእንትኑ ላይ እንዳየነው ፐርፐዝ ነው የምንሰጠው፣ ትርጉም ነው የምንሰጠው። እንዴት እናድርግ ነው፣ አንተን እንዴት አድርጌ ላክም የሚለው ነገር ላይ ነው ትኩረት የሚያደርግልን ማለት ነው። ከዚህ በፊት ተመልክተናል ብዙ ነገሮችን። ጌዲዮ ላይ የተፈጠረው የዛሬ 7 ዓመት ምናምን ነገር፣ እሱ ችግር የተፈታው በፖለቲከኞች አይደለም፣ በባህላዊና ማህበራዊ እሴቶቻችንን ስንተክል ነው። በሰዓቱ ሪሰርቾች ላይ ይሳተፍ ነበርና ምን ያህል የኢሊት ፖለቲክሱ ችግር እንደፈጠረ ከኔ የበለጠ እናንተ ታውቁታላችሁ። በኋላ ላይ ግን ሰላሙን ያመጣው ማህበራዊ ዛሬ እዚህ የምናያቸው አባገዳዎችና አባቶች ናቸው ያንን ነገር የመለሱት። ወደ ትግራይ ልንሄድ እንችላለን፣ ወደ ሌላ ቦታም ልናይ እንችላለን ማለት ነው። ስለዚህ የአፍሪካ ኤክስፒሪየንሶችን ማንሳት እንችላለን ብዙ፣ ኬንያ፣ ዩጋንዳ፣ ሩዋንዳ እንደዚህ አይነት ነገሮችን የህዝብ ለህዝብ ግንኙነትና የባህላዊና ማህበራዊ እሴቶቻቸውን የተጠቀሙበት ማለት ነው። ምንድነው ታዲያ የህዝብ ለህዝብ ግንኙነቱንም ሀገራችንን ሰላሙን ለማጽናትም ስለ ሰላም ስለ ኢትዮጵያ አሁን ትልቁ ነገር ስለ ኢትዮጵያ ነው ጥያቄው። ኢትዮጵያ የምትባለው ሀገር ለልጅ ልጆቻችን የምናስተላልፋት ቀጣይነት እንዲኖራት የበለጸገች ያደገችን ሀገር ከተፈለገ ስለ ኢትዮጵያ ትልቅ ልመና ነው። ስለ ኢትዮጵያ ብለን ነው። ሁሉም ብሔር ብሔረሰቦች ሁሉም ሊባል በሚችል መልኩ የራሳቸው ባህላዊና አገር በቀል እውቀቶች አሏቸው። የሀገር በቀል የግጭት አፈታት ስርዓቶች አሏቸው። እነዚህ ስርዓቶች ለህዝብ ለህዝብ ግንኙነት ክፍት ናቸው። ይህንን ነገር ሌላ ቦታም ልንመለከተው እንችላለን። ትግራይ ላይ አለ፣ እዚህ ጉጂና ጌዲዮ መካከል አለ፣ ጉራጌ አካባቢ፣ ማዕከላዊ ኢትዮጵያ የስልጤ፣ የመስቃን፣ የኦሮሞ፣ የማረቆ ብሔረሰብ በአንድ ላይ መጥተው የፈጠሩት የባህላዊ የግጭት አፈታት ኢንተር ኢትኒክ ማለት ነው። እነዚህ ስርዓቶች የራሳቸው የሆነ ለሀገር ግንባታ ለሰላም ግንባታ አቅም አላቸው፣ ጉልበት አላቸው ማለት ነው። ሁሉንም 86 በላይ አለን ብያለሁ። ሁሉም የራሳቸው ባህላዊ ግጭት አፈታት ስርዓት አላቸው። ኦሮሚያ ብትሄዱ፣ አማራ ብትሄዱ፣ ደቡብ ብትመጡ፣ ማዕከላዊ ኢትዮጵያ ሁሉም ጋር ያሉ ብሔር ብሔረሰቦች ያላቸው ባህላዊ ግጭት አፈታት ሳይነጋገሩ አንድ ቦታ ሳይመጡ ተመሳሳይ ወርልድ ቪው ነው ያላቸው። ቅድም የጌዲዮ አባት ሲናገሩ ነበር። እንደ 3 ነገርን መካከል ያደርጋል ይላሉ የባህላዊ ግጭት አፈታቶች። የኢትዮጵያ ውስጥ ያሉ ባህላዊ ግጭት አፈታቶች 3 ነገር ላይ መሰረት ያደረጉ ናቸው። ሰላም የሚጠፋው፣ አብሮነት የሚበላሸው፣ ግጭት የሚበረታው፣ ሀገር ክፋት ውስጥ የምትገባው እነዚህ 3 ነገሮች ባላንሳቸውን ሲያጡ ነው ብለው ያስባሉ። ኦሮሚያን ብትሄዱ እንደነገርኳችሁ ገዳ ስርዓት፣ እዚህ ያሉትን ሽማግሌዎች፣ እነዚህ ነገሮች ምንድን ናቸው? ተፈጥሮ ፈጣሪና በሰው ልጅ መካከል በእነዚህ 3 ነገሮች መካከል ባላንስ ሲጠፋ ሰላም ይጠፋል። በምናደርጋቸው እያንዳንዱ ኢንተራክሽን ፈጣሪ ማዘን የለበትም፣ ተፈጥሮ መጎዳት የለባትም። የሰው ልጅ ደግሞ የነዚህ ተፈጥሮና ፈጣሪ ወክሎት በምድር ላይ ስላለ የነዚህ ነገሮች ጠባቂ ነው። ባህላዊና ማህበራዊ እሴቶቻችን ከእርስ በርስ ከሰው ልጅ መካከል ካለ ግንኙነት በዘለለ ለተፈጥሮ እንኳን ትኩረት ይሰጣሉ ማለት ነው። ምናልባት እዚች ጋር ኢኮኖሚክ ኢንተርዲፔንደንሲንም ትልቅ ቦታ ልንሰጠው ይገባል። ማለት ማርኬት ኢኮኖሚ አለ አደለ? ሀገራት ወይም ደግሞ ህዝቦች ኢኮኖሚክ ኢንቴግሬሽናቸው በተፋጠነ በረዥም ጊዜ
የሚቆይ የኢኮኖሚክ ትስስር ባላቸው ቁጥር ግጭት ይጠፋል፣ ሰላም ይበረታል። ምክንያቱም ኢኮኖሚካሊ ኢንተርዲፔንደንት ስለሚሆኑ ማለት ነው። ስለዚህ ይሄንን ወደኋላ ተመልሰን ምናልባት የሀገራችንን ትስስር ብንመለከተው ቡና ከዚህ ተነስቶ በኦሮሚያ አልፎ በሲዳማ አልፎ ማዕከል ሀገር የሚሄድበትን ከጅማ መስመር ያለውን ጨው ከአፋር አካባቢ የሚመጣውን ልንመለከት እንችላለን እና ኢኮኖሚክ ኢንተርዲፔንደንሲ ሌላኛው ሰላምን ከማህበራዊና ባህላዊ እሴቶቻችን በተጨማሪ ማለት ነው ኢኮኖሚክ ኢንተርዲፔንደንሲም ይህንን ሊሰጠን ይችላል ብዬ አስባለሁ። ምንድነው ማድረግ ያለብን ወደሚለው ስመጣ ብዙ ነገር ሊባል ይችላል። ምናልባት አሁን በመንግስት ቤትም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። የጠቅላይ ሚኒስትሩ መጽሐፍ የመደመር መንግስት ብለው ያወጡትን መጽሐፍ ስትመለከቱ ወይም ደግሞ ወደኋላ ተመልሳችሁ የመደመር የሚሉትን ኮሌክሽኖች ስትመለከቷቸው አሁን ያልነውን ነገር ነው የሚነግረን። እንደመር ነው፣ ህዝብ ለህዝብ እንተሳሰር ነው፣ ህዝብ ለህዝብ እንምጣ ነው። ቅድም ያሳዩን እኔ በጣም ብዙ ነገር ነው ማለት እንትኔን ፕሬዚደንት ላወራ የነበረውን ሙሉ ምርቃቱ ጨርሶታል ብዬ አስባለሁ። የጌዲዮ አባቶች አሉ፣ የጋሞ አባቶች አሉ። የኦሮሞ አባገዳዎች የኦሮሞ ሽማግሌዎች ሲመጡ ኢንተግሬት ለማድረግ እዚህ ገባ ነው፣ ጠጋ ያለ ቀስ ብሎ ቦታ ይሰጣል፣ ስፔስ ይሰጣል። ያ ነው መደመር ብለን የምንጠራው ማለት ነው። ቀጥሎ የምንወስደው የመፍትሄ አቅጣጫ ግን አይ ቲንክ ኢኖቬቲቭ ክሪኤቲቭ እና ፈጣን መሆን ያለበት ይመስለኛል እንደ ሀገር ማለት ነው። ሰላም ሚኒስትርም ሌሎችም አካላቶች ሁለቱን የህዝብ ለህዝብ ግንኙነትም የማህበራዊ ባህላዊ እሴቶቻችንን በተመለከተ ማለት ነው። ለምሳሌ ከነዚህ መካከል አንደኛው ኢንስቲቱሽናላይዝ ማድረግ የሚቻልበት መንገድ ቢኖር የህዝብ ለህዝብ ትስስሩን ማለት ነው አለ የነበረ ነው። ኢሊቱ ቢባላ ኢሊቱ የፈለገ ነገር ቢያደርግ ሰላም የህዝብ ለህዝብ ትስስሩ ባህላዊ እሴቶቻችን ጠቃሚነታቸው ይቀራል። ኢንተር ሪጅናል ካውንስል አይነት እነዚህ አሉ በየቦታው እየተመሰረቱ ነው። ግን እነሱን ደግሞ ወደ አንድ የሚመጣበትን መንገድ ቢፈለግ። ሁለተኛው አሁን ዲጂታል ሚዲያው ናሬቲቭ ያስቀምጣል። ድሮ ኢሊቱ ነበረ ናሬቲቭ የሚያስቀምጠው። በዚህ ሰሞን የተከሰቱትን ማዳጋስካር፣ ኔፓል የተፈጠረውን ነገር ከተከታተላችሁ የዲጂታል ኤጅን ለቀ ነው የዲጂታል ሴክተሩን ለቀን የትም አንደርስም። የህዝብ ለህዝብ ትስስርም ማህበራዊ እሴቶቻችንም ሁሉንም ብንመለከት የዲጂታል አሬናውን ታሳቢ ያደረጉ መሆን አለባቸው። ወደ 84% የሚጠጋው የሀገራችን ህዝብ የኢንተርኔት ተጠቃሚ ነው። ወደ 8 ሚሊዮን የሚጠጋ ወጣቶች ዛሬ ሶሻል ሚዲያን ይጠቀማሉ። ያንን ታሳቢ ማድረግ አለብን። ቅድም የጌዲዮ አባት ሲያደርጉ የነበረው ነገር ወጣቱ ማወቅ አለበት፣ ትውልዱ ማወቅ አለበት። እሱ ላይ መሰራት አለበት ብዬ አስባለሁ። የፌዴራል ኢንሴንቲቮች ሊኖሩ ይገባል። የፒስ ዲቪደንዱን በተመለከተ ማለት ነው። ከምንም በላይ ግን እኔ እውቀቶቻችንን ዲኮሎናይዝ ብናደርጋቸው አስተሳሰቦቻችንን ለህዝብ ለህዝብ ያለንን አመለካከት ለችግሮቻችን ለመስጠት መፍትሄ ለመስጠት የምንሄድበትን መንገድ አእምሯችን አልቀኝ አልተገዛንም። ኢትዮጵያውያን ፕራውድ ኦፍ ኢት። ግን አእምሯችን ስቲል አሁንም በቀኝ ግዛት ስር ነው ያለው። ኢንስቲትዩሽኖቻችንን፣ ጭንቅላታችንን፣ እሳቢያችንን ዲኮሎናይዝ ካደረግነው ወደ ውስጥ መመልከት እንችላለን እና ለነዚህ ሽማግሌዎችን መንገድ ተከትለን ብንሄድ መፍትሄው በእጃችን ነው። ሀገራችንን ኢትዮጵያን እግዚአብሔር ይባርክ። በህዝቦች ትስስር ውስጥ ጸጋ ነው ያለው እንጂ ቅስፈት የለም፣ መቀጸፍ የለም። ሰዎች ሲገናኙ የበለጠ ኢትዮጵያ ታድጋለች፣ ትሻገራለች የሚል ጽኑ አቋም በመያዛችን ውጤት እያገኘን ነው። ይህም የዛ ውጤት ነው። እንደ ሰላም ሚኒስቴርም እንደ መንግስትም በህዝቦች መካከል ያለው ግንኙነት ከኢትዮጵያውያን የነበረ ባህል የሚመነጭ ነው፣ ውስጣዊ ነው። ከውጭ የቀዳነው ርዕዮተ ዓለም የለም። ኢትዮጵያና ኢትዮጵያ ነው። ስለ ኢትዮጵያ በኢትዮጵያ መድን እናገኛለን፣ ሁሉ ነገር በቤታችን ውስጥ አለ የሚል የጸና አቋም አለ። እኔ የተሰጠኝ ርዕስ ሰላምና ልማት ወይም እድገት ያላቸውን ትስስር ከክልላዊ ነባራዊ በማያያዝ የተወሰነ ሀሳብ እንዲሰጥ ነው። እንደሚታወቀው ሰላም ብለን ስንል ልማት ብለን ስንጠራ ሁለት የተለያዩ ቃላቶች ናቸው። ግን ደግሞ አንዱ በአንዱ ውስጥ ያለ አንዱ የአንዱን ትርጉም የሚወራረስ አንዱ ለአንዱ አጋዥ አቅም ኃይል መሆን የሚችል መሆኑ ይታወቃል። ሰላም ካለ ልማት አለ፣ ልማት ካለ ሰላም አለ። የተሳሰሩ ናቸው። ተነጣጥሎ የሚወሰዱ ጉዳዮች አይደሉም። ኮንሴፕቹዋሊም ሲታዩ አንድ ተቋም፣ ግለሰብ፣ ሀገር ስለ ሰላም ሲያወራ ስለ
ልማት ሳይወድ በግድ ነው የሚያወራው። ሰላም ሲኖር ልማት አለ ብለን ስንል ሰላም ማለት ምንድን ነው? የሚጨበጥ የሚዳሰስ ነገር ነው ወይ ብለን ስንል ሰላም የሚባለውን ነገር ከአእምሯችን የሚጀምር ከሐሳብ የሚጀምር ግን ደግሞ በመሬት የሚገለጥ ነው። በመሬት የሚገለጠው በተጨባጭ በሰው ፊት ላይ የሚታይ በመንፈሱ የሚታይ በውስጡ የሚታይ በእጅ በእግሩ በወዙ የሚታይ ነገር ነው ሰላም የሚባለው ነገር። በመጀመሪያ ደረጃ ሰላምንና ልማትን የምናገናኘው ሰላም ካለ ማምረት ይቻላል። ሰላም ካለ ማምረት ባትችል እንኳን አቅሙ ካለ መገበያየት ትችላለህ። ሰላም ካለ ተንቀሳቅሰ መኖር ትችላለህ። ስለዚህ ሰላም ስላለ እያመረትን ነው፣ በገጠሩም በከተማውም። ሰላም ስላለ በህዝባችን ውስጥ ያለ የኢኮኖሚ ትስስሩ ከምንም ጊዜ በላይ ከፍ ብሎ ነው የሚታየው በክልላችን። ሰላም ለግብርናው ወሳኝ ነው። ሰላም ለከተማ ልማት ወሳኝ ነው። ሰላም ለአጠቃላይ ልማት ወሳኝ ነው። ኢኮኖሚ ማለት በጣም የሚታወቁ ኢኮኖሚስቶች አንዳንድ ኢኮኖሚስቶች በዓለም ደረጃ ያሉት ኢኮኖሚ ማለት it is all over humankind ብሎ ነው ዲፋይን የሚያደርጉት። ኢኮኖሚ ማለት የሰው ልጅ ማለት ነው ይሉታል። የሰው ልጅ ኢኮኖሚው ጥሩ ከሆነ በትክክል ማሰብ ይችላል፣ በትክክል መስራት ይችላል። ኢኮኖሚው የላሸቀ ከሆነ ኢኮኖሚው ችግር ውስጥ ያለ ከሆነ በራሱ ሰውነት ማሰብ ይከብደዋል ማለት ነው። በራሱ ለራሱ የማሰብ አቅሙ በጣም ደካማ ነው ማለት ነው። በሌላው ላይ የተመረኮዘ በሌላው ላይ የተደገፈ ሌላው ሲል ብቻ ማለት የሚችል ነው የሚሆነው። ስለዚህ በራስ የበቃ ሊሆን አይችልም ማለት ነው። ስለዚህ ሰላም የሚሰጠን ኢኮኖሚን ብቻ አይደለም። ኢኮኖሚ ደግሞ ወይም ልማት የምንለው ነገር ሰላምን ነው የሚሰጠን። አንዱ ትልቁ ነገር ሰላምን ነው የሚሰጠን። ለምን? ኢኮኖሚው ካለ ግሪቫንስ ወይም ኢኮኖሚው ካለ አንዱ ከአንዱ ጋር መሿቅ፣ አንዱ ጋር ሰላም ማጣት፣ አንዱ ከአንዱ ጋር መጋጨት፣ አንዱ ከአንዱ ጋር ብጥብጥ መፍጠር ይቀራል። ኢኮኖሚው የዳበረ ሲሆን ለገበያ ብቻ ሳይሆን ከራስ አልፎ ለሌላው መኖር የሚችል ኢኮኖሚ ያለው ሰው አይጋጭም። ይሄ በደንብ የሚታወቅ ነው። 30 ደሃዎች ያሉበት አካባቢ ላይ 2 ሀብታሞች ካሉ የነዚያ የ30ውን ጥያቄ ሲመልሱ ሁለቱም ሀብታሞች ወደ 30ው ይቀላቀላሉ። ስለዚህ 30 ሀብታሞች ያሉበት አካባቢ 2 ደሃዎች ካሉ ግን 30ዎቹ አቅማቸው ከፍተኛ ስለሆነ ሁለቱንም ወደ 30ው አቀላቅሎ ልማት ያመጣሉ፣ ያድጋሉ፣ ሀብታም ይሆናሉ። ስለዚህ ደሃ ስንሆን ግጭት ይመጣል። ደሃ ስንሆን ፍጭት፣ ደሃ ስንሆን አለመግባባት ይበዛል። ደሃ ስንሆን ጭቅጭቅ ይበዛል። ደሃ ስንሆን መጠራጠር ይበዛል። ስለዚህ ሰላማችን የምንፈልግ ከሆነ ልማታችን መፈለግ መቻል አለብን። ክልሉ ከተቋቋመ 2 ዓመቱ ነው። 2 ዓመት ከ3-4 ወር ገደማ ነው። ግን ደግሞ በየጊዜው እየተሰሩ ያሉ የልማት ስራዎች በየአካባቢው ያሉትን አለመግባባቶችን እያረሙ ተግባብቶ ከመሄድ አንጻር ትልቅ እምርታ ነው ያለው። በየትኛውም ከገዲዮ ገደብ ከታች ጫፍ እስከ ቱርካና ድረስ ይሄ ክልል በጣም ሰፊ ክልል ነው። በዚህ አጋጣሚ ሀብት አፍስሶ ሀብት መሰብሰብ የሚፈልግ ሰው በእጅጉ በገጠርም በከተማም መምጣት የሚችልበት ትልቅ እድል ያለበት ክልል ነው። በቱሪዝም፣ በግብርናው፣ በከተማ ሰፋፊ እድሎች ያሉት ክልል ነው። ሰዎች ማህበረሰቡ በተለያየ አካባቢ የራሱ የሆነ የሰላም እሴት ያለው አካባቢ ነው ክልል ነው። 32 ብሔር ያለበት ክልል ነው። 12 ዞኖች ያሉበት ክልል ነው። በእያንዳንዱ ዞን የየራሱ አቅም አለው። ከሰላም አንጻር፣ ከልማት አንጻር፣ ከእድል አንጻር ለነዚህ ሁሉ ደግሞ ትልቅ እድል አለ። የራሱ የሆነ ባህል አለው። ሰላምን የማስጠበቅ ባህል አለው። ህግን የማስጠበቅ ባህል አለው። ስለዚህ እነዚህ ኤሌመንቶች ያሉ ከሆነ ደግሞ ለልማት የምንዘጋጀው እነዚህን ተጠቅመን ወደ ልማት መገስገስን የሚከለክል ነገር የለም። ሞስት ኢምፖርታንትሊ ዴቨሎፕመንት ወይም ልማት የምንለው ነገር
ከሰላም ጋር ያለው ግንኙነት በጣም ከፍተኛ ነው። ከሰላም ጋር ብቻ ሳይሆን ዴቨሎፕመንት ከዲሞክራሲ ጋርም ግንኙነቱ ከፍተኛ ነው። ዲሞክራሲ ከሌለ ልማት የሚባለው ነገር ሊኖር አይችልም። ልማት ካለ ደግሞ ዲሞክራሲ አለ። አስተሳሰብ አነሳሱ ከጭንቅላት ስለሆነ ማለት ነው። ዘንድ ይሄ አስተሳሰብ ካለ ሰላም አለ ማለት ነው። ሁሌ ሰላም ውስጥ ዲሞክራሲ አለ። ሰላም ውስጥ ልማት አለ። ሰላም ውስጥ የተለያዩ አካላት አሉ። ሰላም ኢኮኖሚን ስታብል ከማድረግ አንጻር ያለው ሚና ከፍተኛ ነው። አንድ ኢኮኖሚ አንዴ ወደ ላይ አንዴ ወደ ታች፣ አንዴ ድህነት አንዴ ሀብትን እየጨመረ ሬጉላር ወይም ተመሳሳይ በሆነ ፌዝ የማይሄድ ኢኮኖሚን ስታብል የማድረግ ትልቅ አቅም አለው። ስለዚህ ሰላም ስላለን ዴቨሎፕመንትን ወይም ልማትን ለማምጣት እየሰራን እየተጋን ያለነው በእጅጉ የሚዘከር በእጅጉ የሚነሱ ነገሮች አሉ። በዚህ መሃል ውስጥ ደግሞ ሰላምን የሚረብሽ ነገር የለም ማለት አይደለም። ቅድም እንዳልነው በአባቶቻችን በባህሎቻችን ካልም እያደረግን ችግሮችን እየፈታን የመጣንበት ብዙ ምዕራፍ አለ። አሁንም የሚፈቱ ችግሮች አሉ። ግን ደግሞ ዋናውን ልማታችንን ዋናውን የህዝባችንን አንድነት ዋናውን የህዝባችንን አቅም የኢኮኖሚ አቅምን የሚበላ ሳይሆን የሚያጎለብት ተደርጎ እየተፈታ ያለበት ሁኔታ ነው ያለው። እንግዲህ በጣም ወሳኝ ነገር ነው የተነሳው። የሰላምና ልማት እጅግ የተቆራኙ ናቸው። የአንድ ሳንቲም ሁለት ገጽታ ናቸው። ለዚህ የሰላም መረጋገጥ ደግሞ በመጀመሪያ ደረጃ ክልሉ ያለውን ብዝሃነት 32 ብሔር ብሔረሰቦችና ህዝቦች ያለው ትንሿ ኢትዮጵያ ማለት ነው። ብዝሃነቱን በአግባቡ ማስተዳደር ማለት ነው። ዳይቨርሲቲ ማለት ይሁንተን ብዝሃነት ውስጥ ያለውን ጸጋ በአግባቡ መጠቀም መቻል ነው። ያንን እየሰሩ እንደተባለው በቱሪዝም፣ በልማት፣ በታሪክ፣ በተፈጥሮና ሰው ሰራሽ ሀብቱ የዳበረ ሀብቱን ከሰላም ጋራ በቁርኝት በልዩ ሁኔታ ትርጉም ሰጥቶ እየተመራ ስላለ ውጤት እየመጣ ነው የሚል ነው። ከዚህ በመነሳት ቀጠናዎቻችን ስናስተሳስር የውጭ ፖሊሲያችን ምን ይመስላል፣ አሁን ይሰራ ያለው ነገር ምን ይመስላል በሚል ወንድሜ ከውጭ ጉዳይ የመጡትን ቀጣይ 15 ደቂቃ እንሰጣለን። ቀጠናችንን ስንመለከት በአሁኑ ጊዜ በተለይ ማነሳት ያለብን ከዓለም ስርዓት ለውጥ ጋር ያሉትን ጉዳዮች መዳሰስ ያለብን ይመስለኛል። እንግዲህ ከዚህ ቀደም የምናውቀው የዓለም ስርዓት በአሁኑ ጊዜ እየተሸረሸረ መጥቷል። በተለይ በአሁኑ ጊዜ የአንድ ዋልታ መር ስርዓት የሚባለው አክትሞ የባለብዙ ዋልታ መር ስርዓት እየተገነባ ያለበት ጊዜ ላይ ነው ያለው። ይሄ በሚሆን ጊዜ በተለምዶ የሚጠበቁ ነገሮች አሉ በዓለም አቀፍ ግንኙነት ውስጥ። ከነሱ መካከል ዋና መገለጫው ፉክክርና ውጥረት ነው። ይሄንን በዓለማችን በቀጠናችንም እየታዘብን እንገኛለን። የምንገኝበት ቀጠና ድሮም ቢሆን ወትሮም ቢሆን በጣም ስትራቴጂክ ከሚባሉ ቀጠናዎች አንዱ ነው። ይህንን ያስባለ የተለያየ ምክንያቶች አሉት። የመጀመሪያው የሶስት አህጉሮች መገናኛ ነጥብ ነው። የአውሮፓ፣ የአፍሪካና የእስያ። ሁለት የዓለም የኤነርጂ ምንጭ ከሆነው ከመካከለኛው ምስራቅ በቅርበት መገኘቱና የቀይ ባህርን የሚያዋስን ቀጠና በመሆኑ በጣም ስትራቴጂክ ነው። ስለዚህ ሁሉም እንግዲህ ነባር ኃይሎችም አዳዲስ መጤ የምንላቸው ሚድል ፓወርስም ቢሆን ይሄንን ሩት ከአቅርቦት ሰንሰለቶቻቸው ጋር ለማዋሃድ በሚያደርጉት ጥረት ፉክክር ውስጥ ይገባሉ። ያ ፉክክር ውጥረትን ይወልዳል። ይሄን ካልኩኝ በኋላ የአፍሪካ ቀንድን ደግሞ በራሱ ስንመለከተው በጣም በከፍተኛ ደረጃ ከፍተኛ የህዝብ ቁጥር እድገት የታየበት አንድ። ይሄን ተከትሎ እንግዲህ የህዝብ ቁጥር ጨመረ ማለት ማህበራዊ አገልግሎቶችን ማዳረስ ለመንግስታት ፈተና የሚሆንበት ጊዜ ላይ እንገኛለን። ይሄንንም ካልኩ በኋላ አሁን ዙሪያውን አንድ ጊዜ እንደው በወፍ በረር ብንዞረው ቀጠናችንን ለምሳሌ ጎረቤት ሀገር ሱዳን እንግዲህ ለአመታት የዘለቀ የእርስ በርስ ግጭቶች ነው የምትገኘው። ደቡብ ሱዳን ብንወርድ
እንግዲህ ተፈቷል ብለን አስበን ተመኝተን የነበረው ግጭት እንደገና ያገረሸበት ጊዜ ላይ እንገኛለን። ወደ ምስራቅ ስንሄድ ደግሞ በሶማሊያ ውስጥ የምንመኘው የነበረው የሀገር ግንባታ ስርዓቱ ፈር እንዲይዝ እንዲደላደል ነበር። እሱ ትንሽ አደጋ የገጠመው ጊዜ ላይ እንገኛለን። ስለዚህ እንግዲህ ከዓለም ስርዓት ጀምሮ ቀጠናችን ላይ ያሉ ኩነቶችን ስንመለከት ቆም ብለን የምናይበት ሰዓት ላይ ያለን ይመስለናል። አሁን ይሄንን ከሀገራችን ጋር ስናገናኘው ሀገራችን ቅድም ክቡር ዶክተር ፔረዲን ሲናገሩ እንደነበረው ከምትዋሰናቸው የሀገራት ብዛት፣ ካላት የጂኦግራፊ አቀማመጥ፣ የህዝብ ብዛት፣ የኢኮኖሚ አቅም፣ የመልማት አቅም፣ የወታደራዊ አቅም የቀጠናው መልህቅ ነች። ምንም ነበረች፣ ነች፣ ወደፊትም ትሆናለች። ስለዚህ እያንዳንዱ ግጭት ኢትዮጵያን ይመለከታል። ኢትዮጵያ ውስጥ ደግሞ የሚከሰት ማንኛውም አይነት አለመረጋጋት ቀጠናውን አደጋ ውስጥ ይከታል። ሁለተኛው ነጥብ ከቀጠናዊ የኢኮኖሚ ትስስር አኳያ ስንመለከት እንግዲህ ይሄንን በቀጠናዊ ማዕቀፍ ስናየው እንግዲህ ሰፊ ገበያ ያለው የሚያመርት ምርቱን የሚቀያየር ከምርቱ ከኢኮኖሚ እንቅስቃሴው ተጠቃሚ የሆነ ህዝብ ያለበት ቀጠና ግጭት የለም ማለት አይቻልም፣ አይኖርም ማለት አይቻልም። ነገር ግን ግጭትን ለመፍታት የሚካሄድበት ተመራጭ የሚሆነው መንገድ ሰላማዊ ይሆናል ማለት ነው። አሁን የአፍሪካ ቀንድ ብዬ ስነሳ በጣም ሰፋ አድርጌ ነው ያየሁት። ሁለቱንም ደቡብ ሱዳንንም ኢትዮጵያን፣ ኤርትራን፣ ጅቡቲን፣ ሶማሌን፣ ኬንያን ይዣለሁ። እኛ ዙሪያ ያሉትን ማለት ነው። ከሁሉም ጋር የምንዋሰነው እኛ ብቻ ነው። ስለዚህ ምንም አይነት ቀጠናዊ ትስስር ሲታሰብ ኢትዮጵያን ያላማከለ መሆን አይችልም። ኢትዮጵያ ያልመራችው መሆን አይችልም። የላፕሴተን ፕሮጀክት ታስታውሳላችሁ። ከኬንያ ታች ከላሙ ፖርት በደቡብ ሱዳንና ኢትዮጵያን ይዘው እንግዲህ በዚህ አካባቢ እንደውም በደንብ ታውቁታላችሁ ብዬ አስባለሁ። እሱም ፕሮጀክት የተወጠነ ፕሮጀክት ነው። ኢትዮጵያ አንከር ነች። አሁን ደግሞ ሰሞኑን የደሱ ኮሪደር የሚባል ከጅቡቲ ኢትዮጵያን፣ ሳውት ሱዳንና ዩጋንዳን ይዞ እንደ አዲስ ደግሞ እየተመሰረተ ያለ አንድ ኮሪደር አለ። የእሱም አንጋር ኢትዮጵያ ነች። ስለዚህ የአፍሪካ ቀንድ እንደ ኢኮኖሚ ትስስርን ስናስብ ካለ ኢትዮጵያ ተሳትፎና መሪነት የሚታሰቡ አይደለም። ስለዚህ ለዚህ ደግሞ እኛ መሪ ሆነን መገኘት አለብን። መሪ ሆነን ለመገኘት ጠንካራ መሆን አለብን። የጠንካራችን ደግሞ መሰረት ሁልጊዜም ሰላማችን ነው የሚል ምሳቤ አለ። ሌላኛው የኢትዮጵያ ሰላምና መረጋጋት እጦት በቀጠና ያለው አንድምታ ስንል ግጭት ወይም አለመረጋጋት በሞሮለስ ተጽዕኖ ብዙ ነው። የሰብአዊ ጉዳት ያመጣል፣ ኢኮኖሚያዊ ጉዳት ያመጣል፣ ማህበራዊ ጉዳት ያመጣል። ሳልጠቅሰው ማለፍ የሌለብኝ ጉዳይ የሁለቱን ውሃዎች ጉዳይ የአባይን ወንዝ ጉዳይ ስንመለከት ከዚህ ቀደም የነበረው ነገር ሁሉ ይሄ የብቸኛ ጠቃሚነት የፍትህ የጎደለበት ጉልበት የታየበት ነበር። ይህንን እንዴት ቀየረን ካልን በሁለት መንገዶች ቀየረናል። የመጀመሪያው የናይል ተፋሰስ የትብብር ማዕቀፍ ስምምነት እንዲፈረም በማለት ገዢ ህግ እንዲሆን በማለት፣ ሁለተኛው ደግሞ ከህግም ባሻገር መሬት ላይ የታላቁ ህዳሴ ግድብን የሚያክል በመገንባት በተፋሰሱ ላይ ያለውን አሳሰብ ዲኮሎናይዝ በማድረግ አኳያ ከፍተኛ ርቀት ሄደናል። ስለዚህ ያደረግነው ነገር ምንድን ነው? የነበረውን ኢፍትሃዊ ለመቀየር ጥረት አድርገናል። የቀይ ባህርን ጉዳይ ተመሳሳይ ካለን የኢኮኖሚ የደህንነት እና ታሪካዊ ሁኔታዎችን ስንመለከት ኢትዮጵያን ከባህር አርቆ ማቆየት የአንዳንድ ኃይሎች ግብ ነበር፣ የተሳካበትም ጊዜ ነበር። አሁን እሱ የማይቀጥልበት ጊዜ ላይ ደርሰናል። ግን የሳቤው መሰረት ምንድን ነው? ፍትህ፣ ርትህ መስፈን አለበት ከሚል ይሄኛውን ካልኩኝ ይሄ ሁሉ ከፖሊሲያችን የተቀዳ ነው።
በቅርብ ጊዜ ይፋ የምናደርገው የተሻሻለ የውጭ ግንኙነት ፖሊሲ ይኖረናል። እሱ ፖሊሲ ቅድሚያ የሚሰጠው ጎረቤትን አሁን እስካሁን ስንል የነበረው ነው። ለጎረቤት ቅድሚያ የሚሰጥ ጎረቤትን የሚያስቀድም መልካም ጉርብትናን የሚሰብክና የሚተገብር ከዛ ባሻገር ደግሞ ይሄ በተለይ የአፍሪካ ቀንድ መናገሻችን ነው ብሎ የሚያስብ አፍሪካ ቀንድ ላይ ለሚከሰት ምንም ነገር ኢትዮጵያ ኃላፊነት መውሰድ አለባት ብሎ የሚነሳ ፖሊሲ። ይሄን ስንል ይሄን ያክል ኃላፊነት ያላት ሀገር ደግሞ የሚጠበቅባት ነገር አለ፣ የቤት ስራ አለ። አሁን ልብ ካላችሁ የተባበሩት መንግስታት ድርጅት በየዓመቱ ይሰበስባል ሀገሮች። ሁሉም መሪ ይናገራል፣ ግን የሁሉም መሪ ንግግር እኩል አይደመጥም። ለዚህ ምክንያቱ ምንድነው? ሁሉም ሀገር እኩል ጉልበት የለውም፣ እኩል ተቀባይነት የለውም። የሁሉም ሀገር ደግሞ ጥንካሬና ተቀባይነት ምንጩ በውስጡ ያለው ሰላም፣ በውስጡ ያለው ጥንካሬ፣ በውስጡ ያለው ትብብር። ከዚህ ቀደም በተለይ የዛሬ 30 ዓመት ለሀገራችን ይሆናል ብለን ያሰብነው የፌዴራል ስርዓት ነበር። እሱን ከራሳችን እኮ አልፈን ለአፍሪካ ቀንድም መፍትሄ ይሆናል በሚል ኤክስፖርት አድርገነው ነበር። በየሀገሩ ተቀብለውን ነበር። ሱዳን ተግብሯል፣ ሶማሊያ ተግብሯል፣ ኬንያ ተግብሯል። ለምን? ተቀባይነታችን የመጣው ከጥንካሬያችን ስለሆነ ማለት ነው። አሁንም የምንከተለውን እንደ አዲስ የተቀረጸውን የመደመር እሳቤ የራሱ የሆኑ የዲፕሎማሲ መገለጫዎች አሉት። እነሱን ደግሞ ይዘን ወጥተን ተቀባይነትን ለማግኘት የምንቆምበት መሬት የደለደለ መሆን አለበት። ሰግናለን። የወንድማችን ከውጭ ጉዳይ ሚኒስትር እንግዲህ ወሳኝ ነገሮች ተነስተዋል። ውስጣዊ ጥንካሬያችን ለዲፕሎማሲያችንና ለቀጠናዊ ትስስር በጣም ወሳኝ ነው የሚለው መንግስት በዚህ ላይ ጸና አቋም አለው። በውጭ ጉዳይ ፖሊሲያችን ጎረቤትን ያስቀደመው ፖሊሲ ነው የምንከተለው። ብዙ ነገሮቻችን የህዳሴ ግድብን፣ መብራት ኃይልን፣ ውሃን፣ ገበያን ሁሉ ነገር አብራ ታውቀው አዲስ ዓመት በላ ሀገር ነው ያለችን። በነገራችን ላይ ጎረቤቶቻችን ጋር መብራትን ኤክስፖርት እያደረግን ነው። አንዳንዶቹ ካለባቸው ችግር መክፈል ባይችሉ በኢትዮጵያዊነት ህሳቤ ችለን ማብራት እየሰጠን ነው። ውሃ ኢትዮጵያ ወደዚህ ሳይሆን ወደ ሁሉም ነው የምታቀብለው። ያለ ስስት በፍትሃዊነት እየሰራች ነው ያለችው። ይህን አጠናክሮ ለመስራት የህዝቦቻችን ትስስር ለማጠናከር መደመር ኢትዮጵያዊ ብቻ ሳይሆን ሰውን ተኮር የሆነ ነው። ኢቭን ግሪን ሌጋሲያችን ላይ ካያችሁ ችግኞች እዚህ ስንተክል ጅቡቲን አልረሳንም፣ ራቅ ብለን ኢቭን ናይጄሪያን አልረሳንም። ሁሉንም በሚጠቅም መልኩ ሰውን ተኮር በሆነው ፖሊሲያችን ሰፋፊ ስራዎች እየሰራን ነው። በዚህም ውጤት እያመጣን ነው። የኢትዮጵያ ጉዳይ ከዚህም ከዛም ተደማምሮ ነው ወደፊት የምትሄደውና አሁን እድሉን ለእናንተ ሰጣለሁ። እንዴት አድርገን ሰላማችን እያጸናን ኢትዮጵያችን እያጠናከርን አገራችን ወደፊት እናስኪድ በሚለው ላይ ሀሳብ ሰጡኛላችሁ። የተወሰነ ሰው እጅ ሰጣለሁ።